በዞዲያክ ዓለም ውስጥ እንደ ጄሚኒ ጉልበትና ተለዋዋጭነት ያለው ምልክት ማግኘት ከባድ ነው። ጄሚኒ ሲባል ንግግር፣ መረጃ፣ ማህበራዊ ግንኙነትና የሐሳብ ልውውጥ ነው። ታውረስ በመረጋጋትና በጽናት ሲታወቅ፣ ጄሚኒ ግን እንደ ንፋስ ፈጣን፣ ብልህና የሁሉም ሰው ጓደኛ ነው። በዛሬው ቪዲዮ የጄሚኒን ማህበራዊ ህይወት፣ የንግግር ጥበቡንና በጓደኝነት ውስጥ ያለውን ተለዋዋጭ ሚና በተቻለ መጠን በጥልቀት እንፈትሻለን። ጄሚኒ አንድ ሰው ጋር ሲገናኝ የሚያሳየው የመጀመሪያው ባህሪ የማወቅ ጉጉት ነው። ጄሚኒ ዝም ብሎ ተቀምጦ አንድን ሰው መመልከት አይችልም። ወዲያውኑ ውይይት ይጀምራል፣ ጥያቄዎች ይጠይቃል፣ የሰውየውን አስተሳሰብ ለመረዳት ይሞክራል። ለጄሚኒ ማህበራዊ ግንኙነት ማለት የአእምሮ መለዋወጫ ቦታ ነው። ከማያውቀው ሰው ጋር እንኳን እንደ ቀድሞ ጓደኛ ሊያወራ ይችላል። የጄሚኒ መግባቢያ ችሎታው በጣም ከፍተኛ ከመሆኑ የተነሳ በአንድ ደቂቃ ውስጥ ከሰዎች ጋር የመቀራረብ ተፈጥሯዊ ችሎታ አለው። ንግግሩ ማራኪ ነው፣ ቀልድ አዋቂ ነው እና በማንኛውም ርዕስ ላይ ማውራት ይችላል። ሆኖም ይህ የጄሚኒ የማህበራዊ ጉልበት አንዳንድ ጊዜ ተለዋዋጭ ስለሆነ አንድ ቀን በጣም ተግባቢ ሆኖ ሌላ ቀን ደግሞ ራሱን ማግለል ሊፈልግ ይችላል። ይህ የጄሚኒ ባህሪ ሰዎችን ግራ ሊያጋባ ይችላል። ነገር ግን እውነታው ጄሚኒ ያለማቋረጥ አዲስ ነገር የሚፈልግና አእምሮ በፍጥነት የሚንቀሳቀስ ምልክት መሆኑ ነው። ወደ ጓደኝነት ስንመጣ ጄሚኒ በዞዲያክ ውስጥ እጅግ አዝናኝና አስተማሪ ጓደኛ ነው። ጄሚኒን ጓደኛ ያደረገ ሰው በጭራሽ አይሰለቸውም። ሁልጊዜ አዲስ ዜና፣ አዲስ ሐሳብ ወይም አዲስ የቦታ ሐሳብ ይዞ ይመጣል። ጄሚኒ ከጓደኞቹ ጋር ያለው ግንኙነት በአእምሯዊ መጣጣም ላይ የተመሰረተ ነው። እሱ ከጓደኞቹ ጋር በምክንያታዊነትና በውይይት መገናኘት ይወዳል። የጓደኞቹ አእምሯዊ ብቃት ለጄሚኒ እጅግ አስፈላጊ ነው። ጄሚኒ ለአንድ ሰው ዕውቀት ለማካፈልም ሆነ ለመማር ሁልጊዜ ዝግጁ ነው። ሆኖም በጓደኝነት ውስጥ የጄሚኒ ትልቁ ፈተና ተለዋዋጭነት ነው። አንዳንድ ጊዜ ቃል ይገባና ይረሳል፣ ወይንም በአንድ ጊዜ ብዙ ጓደኞችን ለማስተናገድ ሲሞክር የቅርብ ጓደኞቹን ችላ ያለ ሊመስል ይችላል። ለጄሚኒ ጓደኝነት ማለት የነፃነትና የውይይት መድረክ ነው። የጓደኛውን ግላዊነት ያከብራል፣ ነገር ግን እሱ ራሱን በጓደኝነት ውስጥ መታፈን አይፈልግም። በቡድን ስብሰባዎች ላይ ጄሚኒ የቡድኑ መረጃ አስተላላፊ ነው። ማን ምን እንዳለ፣ ምን እንደታቀደ፣ ምን መደረግ እንዳለበት በደንብ የሚያውቀው ጄሚኒ ነው። ቡድኑ ውስጥ የመግባባት ክፍተት ሲኖር ያንን ክፍተት በመሙላት ጄሚኒ መፍትሄ ይሆናል። በማንኛውም የሥራ ቦታ ወይም የጓደኛ ቡድን ውስጥ ጄሚኒ ንግግሩን ከማድመቅ አልፎ የቡድኑን አባላት በማስተባበር ረገድ ብልህ ነው። ነገር ግን የጄሚኒ ችግር ብዙ ሐሳቦችን በአንድ ጊዜ ማቅረቡ ነው። በአንድ ላይ ብዙ ሥራዎችን መጀመር ይወዳል። ነገር ግን እነዚህን ሥራዎች እስከ መጨረሻው የመድረስ ትዕግስት ላይ ችግር ሊኖርበት ይችላል። የቡድን አባላት ጄሚኒን እንደ ሐሳብ አመንጪ ይጠቀሙበት፣ ነገር ግን ሥራውን እንዲያጠናቅቅ ሌሎች ተጽዕኖ ሊያደርጉበት ይገባል። ጄሚኒ የቡድኑን ጉልበት የሚያነቃቃና አዳዲስ መንገዶችን የሚያሳይ ድንቅ የቡድን አባል ነው። ጄሚኒ ከማህበራዊ ሕይወት በኋላ አእምሮን ማረፍ ይፈልጋል። የጄሚኒ አእምሮ እንደ ኮምፒውተር ፕሮሰሰር ሁል ጊዜ የሰራ ነው። ስለዚህ ማህበራዊ ግንኙነቱ ሲውል እጅግ በጣም ብዙ መረጃዎችን ስለሚቀበል ከሰዎች ከተለየ በኋላ መገለል ይፈልጋል። ይህ መገለል የመንፈስ ጭንቀት ሳይሆን የሐሳብ መደራጀት ሂደት ነው። አንዳንዶች ጄሚኒን አስመሳይ ወይም ሁለት ፊት አላቸው ብለው ሊሳሳቱ ይችላሉ። ነገር ግን በእውነቱ እሱ ሁኔታዎችን እንደ ሁኔታው የሚያይ ተለዋዋጭ ምልክት ነው። የጄሚኒን ማህበራዊ ባህሪ ለመረዳት የነፃነት ፍላጎቱን ማክበር አስፈላጊ ነው። ለጄሚኒ የሚሰጥ ምርጥ ስጦታ የሚያስፈልገውን ቦታና ጊዜ መስጠት ነው።
ጄሚኒ በማህበራዊ ሕይወቱ በፈጠራ በብልህነትና በጉጉት የሚመራ ምልክት ነው። ምንም እንኳን አንዳንዴ በሐሳቡ መበታተን ቢታወቅም የጄሚኒ ንግግርና የጓደኝነት ፍቅር በዞዲያክ ውስጥ ተወዳጅ ያደርገዋል። ጄሚኒ ለራስ ያለህን ዕውቀት እንድትጨምር፣ በዓለም ላይ ያለውን ነገር ሁሉ በጉጉት እንድትመለከትና በነፃነት እንድትኖር የሚያነሳሳ ምልክት ነው። ማህበራዊ ግንኙነትህን እንደ ጄሚኒ በብልህነት ስትመራ በሰዎች ዘንድ የምትኖረው ተወዳጅነትና ተጽዕኖ ከፍተኛ ይሆናል። ጄሚኒን መረዳት ማለት የሰው ልጅን የማወቅ ጉጉት፣ የመግባባት ጥበብና የለውጥ ፍላጎት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከጄሚኒ ጋር ስትገናኝ ውይይቱን በከፍተኛ ፍላጎት ተቀበል። ምክንያቱም ጄሚኒ ከአንተ የሚፈልገው አእምሮአዊ መጣጣምን ነው። በማጠቃለያም የጄሚኒ ማህበራዊ ሕይወት መረጋጋትን ሳይሆን እንቅስቃሴን፣ አሰልቺነትን ሳይሆን ፈጠራን መሰረት ያደረገ ነው። የጄሚኒ የንግግር ጥበብና የማወቅ ጉጉት በዙሪያው ያሉትን ሰዎች ወደ አዲስ የአስተሳሰብ አድማስ ይወስዳል። የዚህ ኮከብ ምልክት የሆኑ ሰዎች ማህበራዊ ግንኙነታቸውን በተለዋዋጭነትና በብልህነት በመጠቀም ለሌሎች መነሳሻ ይሆናሉ። የዛሬው የጄሚኒ ማህበራዊ ትንተናችን ይህንን ይመስላል። በቀጣይ የዞዲያክ ምልክቶች ተከታታይ ፕሮግራማችን አራተኛው የሆነውን ካንሰርን የማህበራዊ ግንኙነት ባህሪ በሰፊው እንመለከታለን። ሰብስክራይብ በማድረግ የደውል ምልክቷን ማብራታችሁን እንዳትረሱ። በቀጣይ ቪዲዮ እንመለሳለን።